ሰላም ውድ አድማጮቻችን፣ አርሰናልን በሚመለከቱ አዳዲስ የዝውውር መረጃዎች ተመልሼ መጥቻለሁ። እንግዲህ ባለፉት 24 ሰዓታቶች ውስጥ እንግዲህ አርሰናልን የሚመለከቱ ብዙ የተለያዩ መረጃዎች ወጥተዋል። አንደኛው እንግዲህ ትናንት በተደረገው ጨዋታ ላይ ምንም እንኳን ስፔን ትሸነፍ እንጂ የአርሰናል ተጫዋች በቅርቡ ይሆናል ተብሎ የሚጠበቀው ዙቢሜንዲ በአማካይ መስመር ላይ የተለየ ብቃቱን ማሳየት ችሏል። የመጀመሪያ ጎሉንም አስቆጥሯል። ከዛ ውጭ አርሰናሎች እንግዲህ በድርድር ከሚፈልጓቸው ተጫዋቾች ውስጥ አንዱ የሆነው ራፋኤል ሊያኦ በፖርቹጋል ብሔራዊ ቡድን በኩል ጥሩ ብቃቱን ማሳየት ችሏል። ስለዚህ እነዚህን ተጫዋቾች መድፈኞቹ እንደሚፈልጉ ይታወቃል። እንዴት ታያዋቸዋላችሁ? የእናንተን አስተያየት የምጠብቅ ነው የሚሆነው። በዙቢሜንዲ ጉዳይ ግን እኔ ራሱ ግራ የሚያጋባው አድማቻችን ይህ ዝውውር፣ ምክንያቱም ካላችሁኝ ትናንት ፍሎሬንቲኖ ፔሬዝ ደውሎ አናግረውታል የሚሉ መረጃዎች ወጥተዋል። ከዛ ውጭ ደግሞ ፋብሪዚዮ ሮማኖ አንድ ሰው አርሰናልን በመዘገብ የሚታወቁ ጠቅላላ መረጃዎች እንግዲህ የሚሉት ይህ ዝውውር ያለቀ ጉዳይ ነው፣ አርሰናሎች ልታስቡ አይጠበቅም። በዝውውር ነገር ደግሞ ካያችሁት ዶክሜንቶቹን ሁሉ ተለዋውጠዋል፣ የቀረ የጤና ምርመራው ብቻ ነው የሚል ነው። በሌላ መረጃ ደግሞ አሁንም ሪያል ማድሪድ ጥረቱን እየቀጠለ ነው ይህንን ዝውውር ለመጥለፍ የሚሉ መረጃዎች ይወጣሉ። ወደ አድማጮቻችን እንዴት ታያቸዋላችሁ? የእናንተን ኮሜንት አስቀምጡልኝ። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። ከዛ ውጭ ከኢትዮጵያ ውጭ ያላችሁ ከሆናችሁ ደግሞ ጆይን በማድረግ ያያ ስፖርት ቤተሰብ ይሁኑ። እንግዲህ አድማጮቻችን ሌላኛው መረጃችን የሚሆነው ራፋኤል ሊያኦ ነው። እንግዲህ ትናንት ተቀይሮ ገብቶ ምርጥ ብቃቱን አሳይቷል። ባየር ሙኒክ የዚህ ተጫዋች ፈላጊ ነው። ሚላን ይህንን ተጫዋች ለመልቀቅ ያስባል። ነገር ግን አርሰናሎችም የዚህ ተጫዋች ፈላጊ ናቸው። እንግዲህ አንድሬ በርታ በአርሰናል ቤት ከመጣ በኋላ አዲስ አብዮት ያመጣው ምንድን ነው ካላችሁኝ፣ ከብዙ ተጫዋቾች ጋር ነው የሚነጋገረው። በአርሰናል አቅም፣ በአርሰናል ሌቭል ከአርሰናል ከሚፈልጉት ነገር ጋር የሚጣጣመውን ሲያገኝ ወደ ዝውውር ገብቶ ዝውውሩን ለመጨረስ ያስባል። ነገር ግን ከብዙ ተጫዋቾች ጋር አርሰናል ንግግሮችን እያደረገ እንዳለ ብዙ መረጃዎች ያሳያሉ። አንዱ እንግዲህ ከሊያኦ ጋር በዝውውሩ መጀመሪያ አካባቢ ንግግሮችን አድርጎ ነበር። ድርድሩ ምን ያክል ገንዘብ እንደሚፈልግ፣ ዝውውሩ ምን ያክል እንደሚወጣ፣ በአጠቃላይ ምን ያክል የፓኬጁን ዋጋ አጣርቷል የሚል ነው። ወደ አድማጮቻችን ሌላኛው መረጃችን የሚሆነው እንግዲህ ራፋኤል ሊያኦን የሚመለከተው ይህን ያክል ካል አርሰናል በዝውውር መስኮቱ ተጫዋቾችን ማስፈረም ላይ አተኩሮ እየሰራ እንዳለ ይታወቃል። ነገር ግን የኮንትራት ማራዘም ላይም ድርድሮቹ እንደቀጠሉ ናቸው። የስካሊ ዝውውር ወይም የኮንትራት ጉዳይ አሁን ተጠናቋል ማለት የሚቻል ነው። በቅርቡ ይፋ የሚሆን ይሆናል ብለው ብዙ የዝውውር መረጃዎችን የሚያወጡ መረጃዎች ወጣ ይቻሉ። ሌላኛው የሚሆነው ወደ አድማጮቻችን ሳሞ ኦምድራዮንን የሚመለከት ነው። ሳሞ ኦምድራዮን አምና በጣም አወዛጋቢ ከነበሩ ዝውውሮች ውስጥ አንዱ ነበር። ቼልሲዎች ሊያስፈርሙት ጫፍ ደርሰው ነበር። ነገር ግን ዝውውሩ ሳይሳካ ቀረ። ለንደን መጡ፣ የጤና ምርመራውን ሊጀምር ሲል ማለት ነው። አልተሳካም ነበር። በመጨረሻው ሪፖርቱ አቀና። ከፖርቶ ከሄደ በኋላ ግን ይህ አጥቂ በጣም የሚፈለግ ተጫዋች ሆኗል። 25 ጎሎችን በውድድር ዓመቱ አስቆጥሯል። አርሰናል፣ ዩናይትድ፣ ቼልሲ እንኳን አሁን ፍላጎት የለውም። ነገር ግን በቀጣዮቹ ጊዜያቶች የሚፈልገው ይሆናል ተብሎ ይታሰባል። ሌላኛው የሚፈልገው ክለብ ግን አስቶን ቪላ ነው። ይህ እንግዲህ 25 ጎሎችን ያስቆጠሩ ተጫዋች 100 ሚሊዮን ዩሮ ነው። ተጫዋች ላይ ግን መርሳት የሌለባችሁ 50% ደረጃ የሚሆን አትሌቲኮ ማድሪዶች 50% የሚሆን የሽያጭ ክሎዝ አላቸው። ስለዚህ ለዛ ነው እንግዲህ ስፖርቶች ከፍተኛ የሆነ ገንዘብ እየጠየቁ የሚገኙት። ዛሬ በብዛት ሲነሳ የነበረው የሞሐመድ ኩዴስ ጉዳይ ነው። መሐመድ ኩዴስን በሚመለከት በርታ ወደ ዌስትሃም አቅንቶ የዌስትሃም ተጫዋቾችን አናግሯል፣ ኤጀንቱን አናግሯል፣ ቡድኑንም አናግሯል። ያ ጥሩ የሚባል ነው። አርሰናሎች አሁን ዴቪድ ኦርነስቴንም እንደተናገረው 3 የአጥቂ መስመር ተጫዋቾችን ይፈልጋሉ። አጥቂ፣ የግራ መስመር የቡካዮ ሳካ ተተኪ ወይም የሚያግዝ፣ ከዛ ውጭ የግራ መስመር ተጫዋች ይፈልጋሉ። ከዛ ውጭ ግን ኗነሪና ኦዴጋርድ በ10 ቁጥር ሚና ላይ ይፎካከራሉ ብለው ያስባሉ። ስለዚህ በአጠቃላይ ይህንን የዝውውር እቅድ አላቸው። እንግዲህ ሞሐመድ ኩዴስን ማምጣት የሚችሉ ከሆነ በሁለቱም ቦታዎች መጫወት መቻሉ ተፈላጊ ያደርገዋል። ለሳካ ተፎካካሪ የሚሆን ይሆናል። ከዛ ውጭ በግራ መስመር መሰለፍ ይችላል። አጥቂ መሆን የሚችል ነው። ስለዚህ አርሰናሎች ይህንን ለማድረግ ጥረቶች ቀጥለዋል። ነገር ግን የ85 ሚሊዮን ፓውንድ ዋጋ ጉዳይ ለአርሰናል ይህም አስቸጋሪ አድርጎበታል። ዛሬ እንደ አዲስ የተነሳው የሌሮን ሳኔ ጉዳይ ነው። ሳኔን በሚመለከት ምን ተነሳ ካላችሁኝ ደግሞ አርሰናል ይፋዊ የሆነ ለሳኔ ፓኬጁን ሙሉ በሙሉ ያክል የደሞዝ ጉርሻ እንደሚከፍሉት አቅርቦለታል። 29 ዓመቱ የሚገኘው ሳኔ እንግዲህ ወደ ቱርክ ፌነርባቼና ጋላታሳራይ ይፈልጉታል። ነገር ግን በሚገርም ሁኔታ በእንግሊዝ ፕሪሚየር ሊግ መምጣትና የሚቀጥለው የዓለም ዋንጫ የጀርመን ብሔራዊ ቡድን ተጫዋች መሆንን ስለሚያስብ ወደ አርሰናል የመምጣት እድል ሊኖረው ይችላል። በእንግሊዝ ሌሎች ቡድኖች የሚፈልጉታል። ነገር ግን አርሰናል ጠንካር ብሎ ሄደ ነው። እንግዲህ ይህ ተጫዋች የሚመጣ ከሆነ ማይክል አርቴታ በጥሩ ብቃት በማንቸስተር ሲቲ ምክትል አሰልጣኙን ያሰልጠናቸው
ሳኔ፣ ራሂም ስተርሊንግ፣ ገብርኤል ሱስን፣ ዚቼንኮ እነዚህ ሁሉ ተጫዋቾች ማምጣቱ የሚታወስ ነው። ሌላኛው ፈራሚ ሆኖ የሚመጣ ይሆናል። ጥሩ ዝውውርና ጥሩ ብቃቱን ያደርጋል ብዬ አስባለሁ። በተለይ ለሳካን የሚያግዝ ይሆናል። ከዛ ውጭ ሳኔ በምን ጥሩ ነው ካላችሁኝ ተፎካካሪ ነው። ከዛ ውጭ ፍጥነቱና ኤክስ ፋክተር አለው። ከየት አንግል እንደሚመጣብህ የሳኔ አደጋዎች አይታወቁም እና በሎ ብሎክ የሚጫወት ቡድን ሲያጋጥምህ ሊሮይ ሳኔ በጣም መፍትሄ የሚሆን ተጫዋቹ ነው ይታየኛል። ሹት ማድረግ ይችላል። አርሰናሎች ከሳጥኖች ሹት አድርጎ የሚያስቆጠር ተጫዋች ብዙ የላቸውም እና ሳኔ ያንን ቦታ የሚሸፍን ይሆናል። ቤንጃሚን ሴስኮን በሚመለከት ስካይ ጀርመኒ በአጠቃላይ ስካይ ስፖርቶች ይህንን ዜና ይዘው ወጥተዋል። አርሰናሎች መጀመሪያ ንግግራቸውን አድርገው ጨርሰዋል። ሁለተኛ ንግግር በዚህ ሳምንት ድጋሚ የሚያደርጉ ይሆናል። አሁን ሁለተኛውን ንግግርም እያደረጉ ይገኛሉ። አርሰናሎች ከ60 ሚሊዮን ፓውንድ ያወጣል 80 ሚሊዮን ዩሮ ለማውጣትና ከተጫዋቹም ጋር ለመስማማት ጫፍ ደርሷል። ነገር ግን አስቸጋሪ ያደረገው ቸልሲ ይህንን ዝውውር ለመጥለፍ ጥረቶችን እያደረገ ይገኛል። ነገር ግን አርሰናሎች ይህንን ተጫዋችም እንደሚያዘዋውሩት እርግጠኛ የሆኑ ይመስላል። አሁን እንግዲህ የሴስኮና በተለይ የዙቢሜንዲ ዝውውር አርሰናልን ቋሚ 11ን ማሻሻል የሚችል ከዛ በኋላ የግራ መስመር ተጫዋች፣ የመሃል ተከላካይ እንዲሁም ደግሞ ፓርቲን የሚፎካከር ተጫዋች ማምጣት ላይ እንደሚያተኩር የሚጠበቅ ነው የሚሆነው። ኦስማን ዲዮሜንዲ ይህ ተጫዋች በአርሰናል መልመላ ውስጥ እንግዲህ ላለፉት 2 ዓመታት ዝርዝራቸው ውስጥ አለ። ኮት ኦፍ ሳይድ ይዞት እንደወጣ መረጃ መሰረት ይህንን ተጫዋች ለማስፈረም አርሰናሎች ጥረትን እያደረጉ ይገኛሉ። ነገር ግን የጃኮብ ኪቪየር መልቀቅ ይጠበቃል። ጃኮብ ኪቪየር ደግሞ አርሰናልን የመለቀቁ ነገር አጠራጣሪ የሆነ ይመስላል። ምክንያቱም ተጫዋቹ በአርሰናል ደስተኛ ላይ ለቦታ ይፋለማለሁ የሚል ተናግሯል። ከዛ ውጭ አድማጮቻችን በቅርብ ሰዓታት በወጡ መረጃ መሰረት ደግሞ አሌሃንደር ጋርናቾን አርሰናሎች ለማስፈረም ከቸልሲ ጋር ይፎካከራሉ። ይህ ተጫዋች እንግዲህ ጥሩ ክህሎት ያለው ተጫዋች እንደሆነ በአርሰናል መልማዮች በተለይ ከበርታ ከዚህ በፊት ከአትሌቲኮ ማድሪድ ወቅት ያስታውሰዋል እና ይህንን ተጫዋች ማምጣት ይፈልጋል የሚል ነው። እንግዲህ አርሰናሎች በተለይ ታዳጊ የሆነ ተጫዋችን ማምጣት አንዱ እቅዳቸው ነው። ያም ብዙ ቦታዎችን የሚሸፍን ተጫዋችን ይፈልጋሉ። በተለይ ለሳካ ተተኪ መሆን የሚችል ነው። ሳካን የሚያሳርፍ ከዛ ውጭ ደግሞ በግራ መስመር ላይ መሰለፍ መቻሉ ተወዷል። ከዛ ውጭ ፍጥነቱንም እንግዲህ አርሰናል መልማዮች ወደውለታል። ስለዚህ በዚህ ተጫዋች ጉዳይም እንግዲህ የሚጠበቅ ነው የሚሆነው። አርሰናሎች በዝውውር መስኮቱ ላይ ራሳቸውን ጠንካራ ለማድረግ ይፈልጋሉ። ስለዚህ ዝውውሮች ላይ ፈጥነው መንቀሳቀስ እንዳለባቸው ያስባሉ። ነገር ግን ዝውውሩ እንግዲህ ነገ ይዘጋል። ነገ ከተዘጋ በኋላ የሚከፈተው ከ6 ቀናት በኋላ ነው በክለቦች ዓለም ዋንጫ ምክንያት። ስለዚህ በክለቦች ዓለም ዋንጫ ላይ የሚሳተፉት ቸልሲና ማንቸስተር ሲቲ፣ ሪያል ማድሪድ ናቸው ጥድፊያ ላይ ያሉት እንጂ አርሰናል በዚህ አይነት ጥድፊያ ውስጥ እንደሌለ ታውቃላችሁ። ስለዚህ የሚቀጥሉት ሂደታቾች ላይ እንግዲህ አርሰናል በፍጥነት ዝውውሮችን ጨርሶ በተለይ በቅድመ ውድድር ጨዋታ ላይ የቡድኑ አካል አድርጎ ብዙ ተጫዋቾችን ማካተት እንደሚያስብ ይታወቃል። ስለዚህ አንድሬ በርታ በዚህ ሁኔታ ላይ በሚገባ እየሰሩ እንዳለ ይታወቃል። መድፈኞቹ እንግዲህ የመስመር ተጫዋቾች ላይ አሁንም ፍላጎት ያላቸው ነው። ስለ ሳኔ አውርተናል፣ ሞሐመድ ኩሬስ፣ ነገር ግን አሌሃንደር ጋርናቾን ጨምሮ። ነገር ግን አርሰናሎች የሚፈልጉት የመጀመሪያ ተቀዳሚ ያለማቸው ዋነኛው የዝውውር እቅዳቸው ሮድሪጎን ማስፈረም ነው። ከሮድሪጎ ከሆነ ግን ኒኮ ዊሊያምስ እና ሞርጋን ሮጀርስ የዝውውሮቹ ሊስት ውስጥ ያሉ ተጫዋች መሆናቸውን እንዲታወቅ ይጠበቃል። ከዛ ውጭ አንቶኒ ጎርደን ሌላኛው ተጫዋች ነው የሚሆነው። ወደ አድማቻችን የስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።